እሺ ንጉዬ ወደ አንተ ልምጣና አዲሱ አምሳሉ ወንድም ነው ታናሽ ነው። እሺ ስለሱም ትነግረናለህ። እንደው ኳስ ሞክሮ ነበር ወይ የሚለውን አንድ ጥያቄ አለው። ሰላም ለእናንተ አማን። እውነት ፕሮግራማችሁ በጣም ትውልድን ያንጻል። ንጉሴ እኔ ብቻ ወንድም አይደለም የሁሉም ወንድም ነው። አንድ ጥያቄ ንጉስን ጠይቀልኝ። የመጀመሪያው የፒያሳ ወጣቶች ማህበር መስራች እርሶ ነበሩ። ወደ 500 ወጣቶች ማህበሩ ነበረው። ለምን ፈረሰ? እስካሁን ለምን እላለው በቁጭት ይጠይቃል ወንድሙ። ከኳሱ ደግሞ ወደዛ ወሰዳችሁ። እንግዲህ ያው የወጣቶች ማህበር እንግዲህ ከስፖርቱም ጋር የተያያዘ ነው። ከወጣቶች ማህበር ነበረ። እኛ እንግዲህ ድሮ አዮማ ላይ በኪነ ጥበቡ በስፖርቱ በተለያየ ችሎታ ያው ሮቤርቶ ያግዘኛል። ብሔራዊ ውትድርና ሲባል እንግዲህ በእድሜ ጉዳይ አማን አንተና ሮቢ ተነጋገሩ። እኔ ታናሻችሁ ስለሆንኩ አንዳንድ ነገር ላይገባኝ ይችላል። እሱን ያዙልኝ። በልጅነት መብሰል እኮ ችግር አለው ሮቢ። ነገ ስለ እድሜ አታንሳበት እንዴ! ስለ እድሜ ካነሳ እንደዚህ ጣሊያን ሀገር ሲኖር በቃ 22 ዓመቱ አንድ ወር ሳይጨምር አንድ ሰው 22 የሚጠይቀው ሰው ሁሉ 22 እያለ እኮ ነው የሄደው። በጣሊያንኛ በንትዱ እያለ ማሊያም ሲጠይቀኝ 22 ቁጥር ወይ 10ን ያንተን ትሰጠኛለህ ይለኛል። 10 ቁጥር ወይ 22 ነው ይለኛል። በእድሜ ይለኛል። በቃ ማሊያ እኮ ራሱ ያከፋፍልና ቀድሞ 10 ቁጥር ይይዛል ሁልጊዜ። አይ ይችላል፣ ሮቤርቶ ይችላል። ኢቨን ስንቀመጥ በሚገባ ምንም ጥርጥር የለኝም። ኢቨን ቴብል ስንቀመጥ ወንበር ራሱ 10 ቁጥር ከሆነ ቀድሞ እሱ ነው የሚይዘው። ጣሊያን ነገር ነበር አለው የሬስቶራንቶች። አይ ኑጌ ትልቅ ታሪክ ነው። ወደ አነሳው ጥያቄ ስመለስ ያው እሱ ትንሽ እርግጥ ከኳሱ ጋር አታችመንት አለው። በመጀመሪያ የፒያሳ እነዚህ ወጣት ልጆችን ትንሽ አንዳንድ ታናናሽ ወንድሞች አሉኝ ፒያሳ ላይ ዛሬ አሁን ትልቅ ሰው ሆነው አግብተዋል። በጣም ነው ደስ የሚለኝ። ያላስፈላጊ የፒያሳ ልጅ ሲባል ሰካራ ምናምን አጭበርባሪ ማጅራት መቺ ብሎ የሚያስቡ ሰዎች አሉ። ግን እንደዛ አይደለም። የፒያሳ ልጅ ያው መቼም ካልተቀየሙኝ እነ ሮቤርቶ እና አንዳንድ ብዙ ወዳጆች ስላሉ የፒያሳ ልጅ ገና ሲወለድ ሰርተፍኬት አለው የሚባል ማስተር ሰርተፍኬት ገና ሲወለድ ራሱ ፒያሳ በመወለዱ ራሱ አንድ ሰርተፍኬት ነው። እና ያው የፒያሳ እነዚህ ታናናሽ ወንድሞቼን ጧት ስፖርት አሰራ ነበር። ያው መዘጋጃ ሜዳው ታጥሯል። ብርች ካውንስል ጋር አንድ ትንሽ የመኪና ፓርኪንግ ላት አለች። እዛች አስፓልት ላይ ነው ልምምድ ወጣቶችን የማሰራው እና በመሰባሰብ ይዘቱን ቀየረ። በአጋጣሚ እዚህ ፒያሳ አካባቢ ያሉ ወርቅ ቤቶች፣ ሱቆች እነዚህ ልጆች ጥሩ ነገር ላይ ናቸው ያሉት። ስፖርቱ ብቻ ሳይሆን እንደ ማህበር አድርገው የሚል ከፒያሳ ወርቅ ቤቶች እነ ጳውሎስ ባራኪ፣ የአፍሪካ ወርቅ ቤት፣ ጋሽ መኮንን ብዙ ናቸው። ወይዘሮ ሙሉ ኢታና ስፖርት ቤት፣ ሙሉ ስፖርት ቤት፣ በአጠቃላይ እዛ ፒያሳ አካባቢ ያሉ ሱቆች በእውነቱ ሶልኪድ፣ አዋሽ ፓወር ኢንጂነሪንግ የሚባለው ሶልኪድ ኬክ ቤቶች እና በሙሉ ኢንተርላንጋኖ እነ ዳዊት ይህንን ንጉስ ወደ ማህበር ቀይረው የሚል ወደ ማህበር ቀየር ነው። ወደ ማህበር ስንቀይረው መሀል ፒያሳ ወንድማማቾች ማህበር የሚል ስም ሰጠነውና ከዛ ኳስ የሚጫወትም የማይጫወትም አንድ ላይ ከመሐሙድ ሙዚቃ ቤት እስከ ፋሲጋ ሆቴል ማለት 40 ደረጃ 70 ደረጃን አልፈ
ናዚ ስኩል ድረስ ያሉትን አካባቢ ያሉት ወጣቶችን በሙሉ እንደ ማህበር ታቀፉና ያንን ማህበር በበላይነት እንድመራው ለኔ ኃላፊነት ተሰጠኝ እና ፍቃዱን ከየት አገኘን? ካሳንቺስ አካባቢ ማህበራዊና ሰራተኛ ምናምን ኤጀንሲ ማህበራዊና ሚኒስቴር መስሪያ ቤት ማህበራዊና ሰራተኛ ሚኒስቴር መስሪያ ቤት አለ። መስሪያ ቤት ካሳንቺስ ያለው ከነሱ ፍቃድ ተሰጠንና ማህበሩ ህጋዊነቱን ይዞ ቀጠለ እና ደስ የሚል ስብስብ ነበር። ፒያሳ አካባቢ የገንዘብ መዋጮ አለ። እኔ ጋር አገር ፍቅር ምግብ ቤት በየ15 ቀኑ የምሳ ፕሮግራም እናደርጋለን። እግዚአብሔር ይስጣት የአገር ፍቅር ስራ አስኪያጅ አርቲስት መንበረ ታደሰ እሷን እያስፈቀድኩኝ የአገር ፍቅር ቲያትር ቤት አዳራሹን እዛ ውስጥ ስብሰባ ምናምን እናደርጋለን እና ሀብተ ሚካኤል ደምሴ እነ ጋሽ ማሙድ አህመድም የራሳቸውን አስተያየት የራሳቸውን ወጣቶችን የሚመክሩበትን መንገድ ሁሉ ያመቻቸው እዛ አዳራሽ ስብሰባ እንሰበሰብ ነበር። በመጨረሻ ላይ ፍቃዱ በየ2 ዓመቱ የሚታደስ ነው እና አጋጣሚ ነገሩ ተገጣጠመና የቅንጅት የረብሻ ሁለተኛው ረብሻ ማለት በ1998 ህዳር ላይ እንደገባ ክበብ ውስጥ የገጠመ ያ ነገር ነበር። አገር ፍቅር ክበብ ውስጥ ይሄ ቅንጅቱ ረብሻው የመጀመሪያው ግንቦት ላይ ነው፣ ሰኔ ነበር፣ ሰኔ 1 ነው። ሁለተኛው ደግሞ ህዳር ላይ ነበር፣ 98 ህዳር። የመጀመሪያው 98 እንደገባ የመጀመሪያው ሁለተኛው ረብሻ ይሄ ወደ ልጆች ወጣቶች ታፍሰው የሚሄዱበት እሱ ረብሻ ነበርና ፍቃዳችንም ያኔ ነበር የሚያልቀው የወጣቱ ማህበሩ እና ያንን ፍቃድ ለማሳደስ አልተቻለም። እዛ ሰዓት የአዲስ አበባ የፌደራል ፖሊስ ምናምን ወርቀነ ገበየው እና እንዲሁም ደግሞ አንድ አቶ ይሳቅ የሚባል የወረዳ አዛዥ እጁ በትግል የተቆረጠ ሰውዬ ነው። ይሄ ማህበር ከዚህ በኋላ አያስፈልግም፣ ይሄ ማህበር ነው እንደዚህ ወጣቶችን እያደራጀ አደጋ እየፈጠርክ ያለው፣ ስለዚህ አንተም የምትጠይቀው ጥያቄ ይኖራል ተዘጋጅ በሚል ማህበሩም ከዚህ በኋላ የለም፣ እኛ ራሳችን 5-5-4-4 ተብሎ የተደራጀ አንድ አሰራር አለ በየቀበሌው ወደዛና ወደዛ 1-5 የሚደራጅ አደረጃጀት አለ። ሻክላ መስራት ምን መስራት ወደዛ ስለሚሄዱ ይሄ ማህበር የለም፣ ይሄ ማህበር እንደውም በዚህ ጉዳይ እንጠይቃለን በሚል ራሱን የቻለ ብዙ ሄድክ እና ብዙ ነገሮች ነበሩ። አገር ፍቅር ምንድነው? ከቅንጅቱ በኋላ አገር ፍቅር በረንዳ ላይ ወንበር ይደረጋል ውጭ። ያ ማለት ለነ ማህሙድ እነ ጌታ መሳይ እነ ሀብተ ሚካኤል ደምሴ እነ ኃይሉ ዲሳሳ ውጭ ቡና የሚጠጡበት ነው። ግን በኋላ እዚህ ጋር ፖለቲካ እየተሰራ ነው። እዚህ አካባቢ አገር ፍቅር ውስጥ ያኔ ደበበ እሸቱን አስረውት ስለነበረ አርቲስት ደበበ እሸቱን ነፍሱን ይማረው ታስሮ ስለነበር እዚህ ግቢ ውስጥ ፖለቲካ አለ በሚል አንተም እዚህ ውስጥ ፖለቲካ ትሰራለህ፣ እዚህ ነው ልጆችን መሰበሰበው በሚል ወንበሮቹ ምናምኑ ከዚህ በኋላ ወደ ውስጥ እንዲገቡ ነው የተደረገው። ቅድም የሚላልኩኝ ጥያቄ ጠረጴዛዎችን ወደ ውስጥ እንዲገቡ ተደረገ። ማህበሩ ከዛ በኋላ ምንድነው ካሳንቺስ ያለው ሰራተኛና ማህበራዊ ጉዳይ እንትን አደረገው፣ ካንስል አደረገው ማህበሩ። በዛ የተነሳ ማህበሩ በዛ ምክንያት ፈርሷል፣ በዛ በረብሻው የተነሳ